በአሁኑ ሰዓት ዓለማችን በአስፈሪና እጅግ ውስብስብ በሆነ ወታደራዊና ዲፕሎማሲያዊ ፍጥጫ ውስጥ ወድቃ ትገኛለች። በአንድ በኩል የሚሳኤልና የድሮን ናዳዎች ሰማዩን ሲያጥለቀልቁት፣ በሌላ በኩል ደግሞ ከዝግ በሮች በስተጀርባ የዓለምን ዕጣ ፈንታ የሚወስኑ እልህ አስጨራሽ ድርድሮች እየተካሄዱ ይገኛሉ። የመካከለኛው ምስራቅ ምድር በተለይም ደግሞ የዓለም የኢነርጂ ደም ስር ተብሎ የሚጠራው የሆርሙዝ የባህር ሰርጥ አሁን ላይ በማንኛውም ሰከንድ ሊፈነዳ የሚችል የባሩድ በርሜል ሆኗል። ለሶስት ወራት የዘለቀውና በሺዎች የሚቆጠሩ ሰዎችን የቀጠፈው የዓለምን የኢነርጂ ገበያ እጅግ ባልጠበቀ ሁኔታ ያመሰቃቀለው የአሜሪካ እስራኤልና የኢራን ጦርነት አሁን የጦር ሜዳውን ትቶ ወደ ምስጢራዊ የድርድር ጠረጴዛዎችና የቃላት ጦርነት አምርቷል። በዛሬው ዕለት በዋሽንግተንና በቴህራን ዙሪያ የተሰሙ ዜናዎች እንደሚጠቁሙት ሁለቱም ሀገራት የሰላም ስምምነት ለማድረግ ከምንጊዜውም በላይ ተቃርበዋል። ይሁን እንጂ ይህ ስምምነት ገና በፕሬዚዳንት ዶናልድ ትራምፕ ብዕር ያልጸደቀና በኢራን ወገንም በኩል ጥንቃቄ የተሞላበት ጥርጣሬ ያጠላበት መሆኑ ዓለም አሁንም በእርጥብ ጭር ላይ እንደተቀመጠች ትገኛለች። የታሪክ መዝገብን የሚቀይረው ይህ ድራማ የጀመረው ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ በሰጡት ድንገተኛ መግለጫ ነው። ትራምፕ ለጋዜጠኞች ሲናገሩ ከኢራን ጋር በነበረው ጦርነት ላይ ታላቅ ስምምነት ላይ ደርሰናል በማለት ዓለምን አስደንግጧል። ፕሬዚዳንቱ አክለውም ስምምነቱ ምናልባትም በዚህ ሳምንት መጨረሻ በአውሮፓ ምድር ሊፈረም እንደሚችልና በሥነ ሥርዓቱም ላይ ምክትል ፕሬዚዳንቱ ጄዲ ቫንስ እንደሚገኙ ጠቁሟል። ይህ ስምምነት ከተረጋገጠ ለወራት ተቆልፎ የቆየውና የዓለምን የነዳጅና የተፈጥሮ ጋዝ አቅርቦት 1/5 የሚያንቀሳቅሰው የሆርሙዝ የባህር ሰርጥ ዳግም ለንግድ መርከቦች ክፍት ይሆናል። ትራምፕ በልበ ሙሉነት ሰርጡ በይፋ ይከፈታል ሲሉ ቢናገሩም ከበስተጀርባ ያለው ምስጢር ግን እጅግ ጥልቅ ነው። ፕሬዚዳንቱ የኢራኑ የበላይ መሪ አያቶላህ ሙስታባ ካሜኒ ስምምነቱን አጽድቀዋል ብለው እንደሚያምኑ ገልጸዋል። ይህም በሁለቱ ሀገራት መካከል የነበረው የቃላት ጦርነት ወደ ምስጢራዊ መግባባት መሸጋገሩን ያሳያል። ይሁን እንጂ በቴህራን በኩል ያለው ትርክት በተወሰነ ደረጃ የተለየና በጥንቃቄ የታጀበ ነው። የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ በቴህራን አመራሮች እየተጠና ያለ ሰነድ መኖሩንና ስምምነቱ ከምንጊዜውም በላይ ሊጸድቅ የቀረበ መሆኑን ቢያምኑም ኢራን አሁንም በአሜሪካ እውነተኛ ፍላጎትና ዓላማ ላይ ጥርጣሬ እንዳላት አልሸሸጉም። ኢራን በድርድር ጠረጴዛው ላይ ያስቀመጠቻቸው 14 ነጥቦች ለሀገሪቱ የህልውና ጉዳዮች ናቸው። እነዚህም የአሜሪካ ጦር ከኢራን አቅራቢያ እንዲወጣ፣ በኢራን ደቡባዊ ወደቦች ላይ ጣለው የባህር ላይ እገዳ በአስቸኳይ እንዲነሳ፣ ማዕቀቦች ሙሉ እንዲሰረዙና በውጭ ባንኮች ሳገዱባት ከ24 ቢሊዮን ዶላር በላይ የሚገመት የነዳጅ ገቢዋ እንዲለቀቅላት የሚጠይቁ ናቸው። ኢራን የኢኮኖሚያ መዳን በእነዚህ ገንዘቦች መለቀቅ ላይ የተመሰረተ መሆኑ ስለምታውቅም ያለምንም ዋስትና ፊርማን እንደማታኖር እያስጠነቀቀች ነው። የዲፕሎማሲ ሂደት ግን አልጋ ባልጋ አይደለም። በትላንትናው ዕለት እንኳ አሜሪካና ኢራን በሆርሙዝ የባህር ሰርጥ ላይ በቀጥታ ጥቃት መሰንዘራቸው ይታወሳል። የአሜሪካ ጦር የኢራን የጥቃት ድሮኖች መጥቶ ሲጥል፣ ኢራን ደግሞ በምላሹ የባህር ሰርጡን እንደገና ለመቆለፍ ሙከራ አድርጋለች። ፕሬዚዳንት ትራምፕ በድርድሩ ላይ ብልሽታ ታይቷል በሚል በኢራን ላይ ሊፈጽሙ የነበሩ አዳዲስ የአየር ድብደባዎችን ቢሰርዙም በጦር ሜዳው ላይ ያለው ውጥረት ግን አሁንም እንደቀጠለ ነው። ትራምፕ በስልክ ባደረጉት የምርጫ ቀስቀሳ ወቅትም ትልቁ ነገር ኢራን የኒውክሌር መሳሪያ አትታጠቅም የሚለው ነው። ይህም ማለት አታመርትምም አትገዛምም ማለት ነው ሲሉ አቋማቸውን አጽንተዋል። ቴህራን በበኩሏ የኒውክሌር መርሃ ግብሯ ለሰላማዊ ዓላማ መሆኑን ብትገልጽም ትራምፕ ግን ይህንን ጉዳይ የስምምነቱ ቀይ መስመር አድርገውታል። ይህ የታቀደው ስምምነት ከመጣም መካከለኛው ምስራቅ ከፍርስራሹ ስር ተነስታ አዲስ የታሪክ ገጽ መክፈቷ አይቀሬ ይሆናል ተብሎ ይጠበቃል። የዚህ ሁሉ ትርምስ ሌላኛው ገጽታ ደግሞ በአሜሪካና በእስራኤል መካከል የተፈጠረው እጅግ አስደንጋጭ ስንጥቃት ነው። ምክትል ፕሬዚዳንት ጄዲ ቫንስ በሰጡት ቃለ ምልልስ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእርግጠኝነት አንዳንድ ስህተቶችን ሰርተዋል በማለት ዓለምን አስገርሟል። ቫንስ እንደሚሉት ምንም እንኳን እስራኤል የቅርብ አጋር ብትሆንም የኔታንያሁ ፍላጎትና የአሜሪካ ጥቅም ግን ሁልጊዜም አንተ ላይ ላይራመዱ ይችላሉ። እኛ የአሜሪካን ሕዝብ ጥቅም መምረጥ አለብን ማለታቸው ትራምፕ ጦርነቱን ለመቋጨት ሲሉ እስራኤልን ጀርባ ሊሰጡ እንደሚችሉ ፍንጭ ሰጠ ሆኗል። ይባስ ብለውም ትራምፕ ለኔታንያሁ የደወሉለትን ስልክ በማስታወስ ኔታንያሁን እብድ በማለት መጥራታቸው የሚታወስ ሲሆን እኔ ባልኖር ኖሮ እስር ቤት ነበርክ ማለት በአደባባይ ማዋረዳቸው በሁለቱ መሪዎች መካከል ያለ ወዳጅነት ወደ ሌላ አቅጣጫ መቀየሩን ያረጋግጣል። ትራምፕ ከኔታንያሁ ጋር ሽኩቻ ውስጥ የገቡት በሊባኖስ በኩል ያለው ጦርነት ከኢራን ጋር የሚደረገውን የሰላም ድርድር እያሰናከለ ስለሆነ ነው። ኢራን ማንኛውም የሰላም ስምምነት የእስራኤልን በሊባኖስና በሂዝቦላ ላይ የምታደርገውን ጥቃት ማካተት አለበት ስትል፣ ኔታንያሁ ግን ይህን ጥያቄ ፍጹም ውድቅ አድርገውታል። የእስራኤል ጦር በሊባኖስ ውስጥ ያካሄደው ዘመቻ እስካሁን ከ3600 በላይ ሰዎች የተቀጠፈ ሲሆን በመቶ ሺዎች የሚቆጠሩ ደግሞ ከመኖሪያ ቀያቸው ተፈናቅሏል። ትራምፕ ይህን እልቂት አሜሪካንን ለከፋ የኢኮኖሚ ቀውስና ለፖለቲካ ኪሳራ የሚዳረግ ነው ብሎ ያምናሉ።
እኔ ነኝ ትዕዛዝ የምሰጠው እንጂ ኔታንያሁ አይደለም ማለታቸውም አሜሪካ በመካከለኛው ምስራቅ የሚኖራት ቀጣይ እርምጃ እስራኤልን እንደማታማክር ምልክት ነው። ወደ ኢኮኖሚ መስክ ስንመለስ የሆርሙዝ ሰርጥ መዘጋት ያስከተለው ጫና በትራምፕ አስተዳደር ላይ ትልቅ ራስ ምታት ሆኗል። የነዳጅ ዋጋ መናር የአሜሪካውያንን ተወዳጅነት ቁልቁል እያወረደው ሲሆን በመጪው የህዳር ወር አጋማሽ ምርጫ የሪፐብሊካን ፓርቲ በኮንግረስ ውስጥ ያለውን የበላይነት ሊያሳጠው ይችላል የሚል ስጋት ፈጥሯል። ለዚህም ነው ትራምፕ ለኢራን ቅናሾችን ለማድረግ የቆረጡት። ኢራን ያላትን የዩራኒየም ክምችት እንድታስወግድና የኒውክሌር መሠረተ ልማቶቿን እንድታፈርስ የሚጠይቀው ስምምነትም በምላሹ ደግሞ የታገደባትን $24 ቢሊዮን የሚደርስ ገንዘብ እንድታገኝ ያደርጋታል። ይህ ገንዘብ ለኢራን ኢኮኖሚ ትንሣኤ ሲሆን ለትራምፕ ደግሞ የነዳጅ ዋጋን በማውረድ የምርጫ ድል የመቀዳጀት ዕድል ነው። በቀጣይ የሚጠበቀው ታሪካዊ ሂደትና ይህ ስምምነት እውን ከመሰለ ለመካከለኛው ምስራቅም ሆነ ለመላው ዓለም የሚኖረው ፋይዳ ከጦርነት ይልቅ ሰላም የሚያመጣው ትርፍ ምን ያህል ግዙፍ እንደሆነ የሚያሳይ ነው። አሁን ዓለም የደረሰችበት ነጥብ የመጨረሻው ሰዓት ተብሎ ሊጠራ ይችላል። ምክንያቱም ፕሬዚዳንት ዶናልድ ትራምፕ ስምምነቱ እጅግ በጣም ቀርቧል ብለው ካወጁ በኋላ በቀጣዮቹ ጥቂት ቀናት ውስጥ በአውሮፓ ምድር ላይ የሚከናወነው ያ ታሪካዊ የፊርማ ስነ ስርዓት የመቶ ክፍለ ዘመኑ ትልቁን የጂኦፖለቲካዊ ለውጥ ሊያበስር ይችላል። በቀጣይ የሚጠበቀው የመጀመሪያውና ዋነኛው እርምጃም ያ ለወራት ታፍኖ የቆየውና የዓለም የነዳጅ ገበያ መረጋጋት ቁልፍ የሆነው የሆርሙዝ የባህር ሰርጥ በይፋ እንዲከፈት የሚደረገው ውሳኔ ነው። ስምምነቱ እንደተፈረመ ኢራን በ30 ቀናት ውስጥ በሰርጡ ላይ ያጠመደቻቸውን በሺዎች የሚቆጠሩ የሞት ፈንጂዎችን ለማንሳትና የባህር ላይ ነጻነትን ለማረጋገጥ ተግባራዊ እርምጃ ትወስዳለች ተብሎ ይጠበቃል። ይህ ሲሆን ደግሞ በአሁኑ ወቅት በአንድ በርሜል $97 ከ15 ሳንቲም ደርሶ የዓለምን ኢኮኖሚ እያናቀ ያለው የነዳጅ ዋጋ በከፍተኛ ሁኔታ ወደታች ይወርዳል ተብሎ ይገመታል። ይህም በትራምፕ አስተዳደር ላይ ተደቅኖ የነበረውን የምርጫ ጫና በእጅጉ አቃለዋል። ሌላው በቀጣይ የሚጠበቀው ወሳኝ ሂደትም ስምምነቱ ከተፈረመ በኋላ የሚሰጠው የ60 ቀናት የድርድር ጊዜ ነው። ይህ የ60 ቀናት መስኮት በዋሽንግተንና በቴህራን መካከል ያሉትን እጅግ ውስብስብና ቴክኒካዊ የሆኑ የኒውክሌር ጉዳዮችን ለመፍታት የሚያገለግል ይሆናል። ትራምፕ እንዳሉት ከሆነ ኢራን የኒውክሌር መሳሪያ ባለቤት ላለመሆን በመርህ ደረጃ መስማማቷ ትልቅ ድል ቢሆንም በቀጣዮቹ 60 ቀናት ውስጥ ግን ቴህራን ያላትን እጅግ የበለጸገ ዩራኒየም እንዴት እንደምታስወግድ አሊያም እንደምታቀጥን በዝርዝር የሚወሰን ይሆናል። ፕሬዚዳንቱ ያቀረቡት ዩራኒየሙ በኢራን ምድር ሆኖ ወደሚለው ሀሳብ የዓለም አቀፍ የኒውክሌር ኤጀንሲ ተቆጣጣሪዎች ወደ ቴህራን በስፋት እንዲገቡና ሚስጥራዊ የሆኑትን የኒውክሌር ጣቢያዎች በቅርበት እንዲቆጣጠሩ እድል ይፈጥራል። ይህ ሂደት ስኬታማ ከሆነ ኢራን ለዘመናት ተጥሎባት የነበረውና የአገሪቱን ኢኮኖሚ ያሽመደመደው ዓለም አቀፍ ማዕቀብ ደረጃ በደረጃ የሚነሳላት ይሆናል። ይህም ለ93 ሚሊዮን የኢራን ሕዝብ አዲስ የብልጽግና ዘመን ይዞ ይመጣል። ይህ ስምምነት ለመካከለኛው ምስራቅ የሚያመጣው ፋይዳ እንዲሁ ዝም ብሎ የተኩስ አቁም ብቻ አይደለም። ይልቁንም የቀጠናውን የኃይል ሚዛን ሙሉ በሙሉ የሚገለብጥ ነው። ኢራን በውጭ ባንኮች ሳገዱባትንና $24 ቢሊዮን የሚገመቱ የነዳጅ ገቢዎቿን ስታገኝ ይህ ግዙፍ ሀብት ሀገሪቱን መልሶ ለመገንባትና በጦርነቱ የደረሰባትን ውድመት ለመጠገን ትልቅ አቅም ይሆናታል። ይሁን እንጂ ይህ ገንዘብ ለቀጠናዊ ታጣቂዎችና ለፕሮክሲ ጦርነቶች እንዳይውል አሜሪካ የምታስቀምጠው ጥብቅ ቁጥጥር በቀጣይ የድርድር ምዕራፍ ትልቁ አጀንዳ ይሆናል። ስምምነቱን ከሆነ ኢራን በቀጠና ያላትን የመቋቋም ጎራ ስትራቴጂ እንድትገመግምና ይበልጥ ወደ ዲፕሎማሲ መስመር እንድትገባ የሚያስገዳት ይሆናል። ይህ ደግሞ በየመን በኢራቅና በሶሪያ ለሚታዩት ግጭቶች የሰላም ተስፋ የሚሰጥ ነው።